ኢራንና ዩናይትድ ስቴትስ በፋርስ ባህረ ሰላጤ ጦርነት በዘላቂነት ለማቆም በሚደረገው ጥረት ላይ መስማማት አልቻሉም። ታይዋን ቻይናን በመስጋት የከተማዋን የኢንተርኔት ፍጥነት መቀነሷ ተሰማም። እነዚህን ጉዳዮች በዝርዝር እንመለከታለን። እስከ ፍጻሜ አብራችሁን ቆዩ። ኢራንና ዩናይትድ ስቴትስ በፋርስ ባህረ ሰላጤ ጦርነትን በዘላቂነት ለማቆም በሚደረገው ጥረት ላይ መስማማት አልቻሉም ሲል ከፍተኛ የኢራን ምንጭ ተናግሯል። በሰኔ ወር የተደረገውን የጊዜያዊ ስምምነት ለማደስና ለመተግበር የጊዜ ገደብ ለመወሰን በሚደረገው ውይይት ላይ ምንም እድገት እንዳልነበረ ገልጸዋል። እነዚህ አስተያየቶች የመጡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን መሪዎች ላይ ሌላ ጥቃት በሰነዘሩበት ወቅት ነው። ይህም ማክሰኞ ዕለት በክልሉ በጭነት መርከቦች ላይ በደረሰው አዲስ ጥቃት ምክንያት የችግሩ መፍትሄ ተስፋን የበለጠ ቀንሷል። በሰኔ ወር የተደረሰው ስምምነት በሁሉም ግንባሮች ላይ ወታደራዊ እንቅስቃሴዎችን ወዲያውኑና በዘላቂነት እንዲቆሙ ቢገልጽም በፍጥነት ፈርሰዋል። ትራምፕ በጁላይ 7 አብቅቷል ሲሉ የኢራን የውጭ ጉዳይ ሚኒስትርም ከአንድ ሳምንት በኋላ ታግዷል ብለዋል። የዩናይትድ ስቴትስ ኢራን የሆርሙዝ የባህር ወሽመጥን የጭነት መርከቦች መስመር ለመክፈት በስምምነቱ ስር የገባችውን ቃል መፈጸም እንዳልቻለች ትከሳለች። ቴሄራን ዋሽንግተንን የኢራን ወደቦች ማገድን በማንሳት እና የኢራንን ንብረቶች በመልቀቅ ላይ የገባችውን ቃል እንደጣሰች ተናግራለች። በአደራዳሪዎች በኩል እየተደረገ ካለው ውይይት አንዱ ጉዳይ አሜሪካ ወደ ጊዜያዊ ስምምነቱ መመለስና የገባችውን ቃል ለመፈጸም የጊዜ ገደብ መወሰን ነው። በዚህ ጉዳይ ላይ ፍጹም እድገት የለም ብሏል የኢራኑ ምንጭ። ትራምፕ ረቡዕ ዕለት ዩናይትድ ስቴትስ በሆርሙዝ የባህር ወሽመጥ ላይ ሙሉ ቁጥጥር እንዳላት ተናግረዋል። ነገር ግን የኢራን የባህር ወሽመጥ ባለስልጣን ይህ የውሃ መስመር ለማስተዳደር ኢራን ያቋቋመችው አካል እንደተዘጋጅ እና የኢራን ሁኔታዎች ተቀባይነት እስኪያገኙ ድረስ እንደማይከፈት ተናግረዋል። ኢራን ንግግር እንጂ ተግባር የላትም፣ የመካከለኛው ምስራቅ አስጋሪዋ አሁን የለም ሲል ትራምፕ በትሩዝ ሶሻል መድረኩ ላይ ተናግረዋል። በግጭቱ ወቅት ትራምፕ ከግጭት ማስፋፊያ ማስፈራሪያዎችና የሰላም ስምምነት ሊወጣ እንደሆነ ከሚገልጹ የይገባኛል ጥያቄዎች መካከል ተለዋጭ ሆነዋል። ከየካቲት 28 ቀን ጀምሮ አሜሪካና እስራኤል በኢራን ላይ ጥቃት ከፈጸሙ ወዲህ በሺዎች የሚቆጠሩ ሰዎች በተለይም በኢራን በሊባኖስ ተገድለዋል። ኢራን በኦማን፣ ዮርዳኖስ፣ ኩዌት፣ እስራኤል፣ የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ ባሉ ሀገራት የአሜሪካን ንብረቶችና መሰረተ ልማቶች ላይ ጥቃት ሰንዝራለች። ሰኔ ወር የነበረው የጊዜያዊ የተኩስ አቁም ስምምነት 60 ቀናት የፈጀ ጊዜ የነበረው ሲሆን በጋራ ስምምነት ሊራዘም የሚችል ሲሆን በዚህም ጊዜ ውስጥ ኢራንና አሜሪካ የቴሄራን የኒውክሌር መርሃ ግብር የሚገድብ እና የአሜሪካን ማዕቀብ የሚያነሳ የመጨረሻ ስምምነት ላይ ይደርሳሉ ተብሎ ተጠብቋል። አላዶሎ የዜና ወኪል ሰኞ ዕለት የወጣውን ዘገባ ውድቅ አድርጓል። በጭነት መርከቦች ላይ ጥቃት በኢራንና በኦማን መካከል ያለው ጠባብ የውሃ መስመርና የፋርስ ባህረ ሰላጤ መግቢያ የሆነው የሆርሙዝ የባህር ወሽመጥ ጦርነቱ ከመጀመሩ በፊት የዓለምን የነዳጅና ፈሳሽ የተፈጥሮ ጋዝ ፍሰት 1/5ኛውን ያገለግል ነበር። የብሬንት ጥሬ ዘይት ከየካቲት ወር ጀምሮ ከጦርነቱ መጀመሪያ ጀምሮ ከፍተኛ ጭማሪ አሳይቷል። ይህም ከጦርነት በፊት ከነበረው ዋጋ 75% በሆነ $126 በበርሜል ከፍተኛ ደረጃ ላይ ደርሷል። ይህም በፋርስ ባህረ ሰላጤ የነዳጅ አቅርቦት መስተጓጎልና ስለ ሰላም ንግግሮች የሚለዋወጡ ምልክቶች ላይ ስጋቶችን የሚያንጸባርቅ የንግድ ልውውጥ ነው። ማክሰኞ ዕለት በተለያዩ አጋጣሚዎች በባብል አል ማንዴብ የባህር ወሽመጥ ውስጥ በሁቲዎች በተጠረጠረ ጥቃት 4 አባላት ሞተው የነበረ ሲሆን የአሜሪካ የባህር ኃይል MH-60 ሄሊኮፕተር የፓናማ ባንዲራን ባለው የጭነት መርከብ መሪነት ለማሰናከል 2 የሄልፋየር ሚሳይሎች ተኩሷል ሲል የአሜሪካ ጦር ተናግሯል። የነዳጅ ዋጋዎች ቢጨምሩም ረቡዕ ዕለት በተለዋዋጭ የንግድ ልውውጥ ተረጋግተው ነበር። ባለሙያዎች የ2026 የነዳጅ ፍላጎት ትንበያዎችን ከቀነሱ በኋላ የብሬንት ጥሬ ዘይት ፊውቸርስ በበርሜል ወደ $88 ገደማና የአሜሪካ የምዕራብ ቴክሳስ መካከለኛ ጥሬ ዘይት በበርሜል ወደ $83 ገደማ ይሸጥ ነበር። ወደ ቀጣዩ ዜናችን ስናልፍ የከፋ የሰላም ጥሪዎች ሰምተው በታይዋን ዋና ከተማ ታይፔ ውስጥ ሐሙስ ዕለት የዓመታዊ የአየር ወረራ ልምምዶች ተካሂደዋል። ይህም የቻይና ጥቃት ቢከሰት ምን ሊሆን እንደሚችል ለማስመሰል መንግስት የሞባይል ኢንተርኔት አገልግሎት በንቃት በመገደብ አካቷል። ቻይና የራሷ ግዛት እንደሆነች የምትመለከታት ታይዋንን 10 ቀናት የፈጀው የዓመታዊ የሃንግ ኳንግ የጦር ጨዋታዎች ሊጠናቀቁ ተቃርበዋል። እዚያም ወታደራዊ የቻይና ወረራ የመዋጋት ልምምድ ያደረገ ሲሆን መንግስትም የእርስ በርስ መከላከያ ልምምዶችን በማካሄድ ላይ ይገኛል። ሰኞ ዕለት መንግስት በመካከለኛው ታይዋን የመጀመሪያ የሞባይል ኢንተርኔት የፍጥነት መቀነስ ልምምድ አካሂዷል እና ሐሙስ ከሰዓት በኋላ በደሴቲቱ ሰማያዊ ክፍል ልምምዱ ተደግሟል። ለ30 ደቂቃዎች የፈጀው የሞባይል ኢንተርኔት ፍጥነት በከፍተኛ ሁኔታ ቀንሷል። ምንም እንኳን የፋይበር ኦፕቲክ ኢንተርኔትና የዋይፋይ ያልተነኩ ቢሆን በሐሰተኛው የአየር ጥቃት ወቅት ፖሊሶች ሰዎችን ከጎዳናዎች በማስወጣት በቤት ውስጥ እንዲጠለሉ አድርጓቸዋል።
አውቶቡሶችና መኪኖች ወደ ጎን ተጎትተዋል። በቀኑ መጀመሪያ ላይ የታይዋን ፕሬዝዳንት ላይ ቺንግ-ቴ በታይፔ አጎራባች ከተማ በኒው ታይፔ በሚገኝ ሆስፒታል ውስጥ ወደ ድንገተኛ ክፍልነት ተቀይሮ የነበረውን የመሬት ውስጥ የመኪና ማቆሚያ ቦታን እና በድንገተኛ አደጋ ውስጥ እቃዎች እንዴት እንደሚከፋፈሉ ለማየት ሱፐርማርኬት ጎብኝተዋል። ላይ በታይዋን በሚገኙ ከፍተኛ የውጭ ዲፕሎማቶች ታጅበው ነበር። ከነዚያ መካከል የዩኤስ የእስራኤልና የካናዳ አምባሳደሮች ይገኙበታል። የታይዋን የእርስ በርስ መከላከያ ስራዎች ላይ ከእስራኤል ለመማር ጓጉታለች። የክልል ጂኦፖለቲካዊ ለውጦችን ብቻችን አንጋፈጥም፣ ነገር ግን ከዓለም አቀፍ ማህበረሰብ የጋራ ስጋትና የጋራ ጥረት ጋር ነው ሲል ላይ በሱፐርማርኬቱ ላይ የዲፕሎማቶችን መገኘት አስመልክቶ ተናግረዋል። በዲሞክራሲያዊ መንገድ የተመረጠው የታይዋን መንግስት የቤጂንግን የባለቤትነት ጥያቄ ውድቅ ያደርጋል። ረቡዕ ዕለት የጦር ኃይሎች በዓመታዊ የጦር ጨዋታዎች ወቅት የጸረ ማገድ ልምምድ አካሂደዋል። የንግድ መርከብ አብሮ ለመጓዝ ለማስመሰል የባህር ኃይልና የባህር ጠረፍ ጥበቃ ኃይሎችን በመጠቀም ታይዋን በቤጂንግ ደሴቲቱ ለማስገዛት በምታደርገው እገዳ ወይም ማቆሚያ ለመጨፍለቅ እንደምትሞክር ለረጅም ጊዜ ስትጨነቅ ቆይታለች። በሰኔ ወር ቻይና በታይዋን ምስራቃዊ የባህር ዳርቻ ህግ አስከባሪ ዘመቻዎችን በማካሄድ ላይ ትገኛለች። ይህም የምዕራባውያን ዋና ከተሞች ላይ ስጋት ፈጥሯል። የታይዋን የመከላከያ ሚኒስቴር በመግለጫው እንደገለጸው የባህር ኃይሉ የባህር ጠረፍ ጥበቃ መርከቦችን በመርዳት የትራንስፖርትና የደህንነት ጥበቃ ግዴታዎችን በማጠናቀቅ ላይ የነበረ ሲሆን ፈንጆችን የሚያጸዳ መርከብም ለደህንነቱ የተጠበቀ የመጓጓዣ የተመሰለውን የንግድ መርከብ ወደብ ላይ በማድረስ ላይ ይገኛል። በጦርነት ጊዜ ለባህር ኃይሉ ደጋፊ ሚና የሚጫወተው የታይዋን የባህር ጠረፍ ጥበቃ ልምምዱ ረቡዕ የተካሄደ ሲሆን መርከቡ የተወሰደባቸው ወደቦች በምስራቃዊ የባህር ዳርቻ ላይ እንደነበሩ ተናግሯል። ከባህር ኃይሉ ጋር በመሆን ጸረ ማገድ ልምምድ ያደረጉት ይህ የመጀመሪያ ጊዜያቸው እንደሆነም ተናግረዋል። ወደ ሌላኛው ዘገባችን ስናልፍ የብሪታንያ ኢኮኖሚ ሰኔ ወር ላይ በኦፊሴላዊ መረጃ እንደሚያሳየው አርብ ዕለት የኢራን ጦርነት ያስከተለውን የኃይል ዋጋ ጭማሪ፣ የወንዶች የእግር ኳስ የዓለም ዋንጫ መጀመርና ሞቃት የአየር ሁኔታን በማስወገድ በድንገት አድጓል። የሀገር ውስጥ አጠቃላይ ምርት ጂዲፒ በወሩ በ0.3% ጨምሯል። ይህም ብሪታንያ በግንቦት ጠፍጣፋ ከነበረች በኋላ በ2026 የመጀመሪያ አጋማሽ ለሀብታም ሀገራት ቡድን 7 ጠንካራ እድገት ላይ እንዳለች ያሳያል። በአጠቃላይ ኢኮኖሚው የኢራን ጦርነት እጅግ በጣም በደንብ እንደተቋቋመ ይመስላል። ሸማቾች ሁሉ ንግዶች ከፍ ያለ የነዳጅ ዋጋን ምላሽ በመስጠት እንቅስቃሴን በመገደብ ጋር የተያያዙ ብዙዎች ምልክቶች የሉም ሲሉ የሂሳብ ድርጅት RSM ዩኬ ዋና ኢኮኖሚስት የሆኑት ቶማስ ሁግ ተናግረዋል። ወደፊት ግን እድገቱ የመቀነስ እድሉ ሰፊ ነው ሲልም አክለዋል። በሮይተርስ በተደረገው የኢኮኖሚስቶች ምርጫ ሰኔ ወር ላይ በወር ዜሮ እድገት ይጠበቅ ነበር። የብሔራዊ ስታቲስቲክስ ቢሮ ONS እንደገለጸው ከቀደምት ወራት ይልቅ ጥቂት ኩባንያዎች የኢራን ጦርነት ጠቅሰዋል። ይህም ከተቋረጠ በኋላ በቅርቡ በነበረ የተኩስ አቁም ወቅት ጋር ይገጣጠማል ብለዋል። እንዲሁም አንዳንድ የአልኮል መጠጥ አምራቾች፣ የምግብ ዘርፍ ኩባንያዎች፣ የቴሌቪዥን ፕሮዳክሽንና ማስታወቂያዎች ከዓለም ዋንጫ ተጠቃሚ እንደሆኑ፣ የችርቻሮ ነጋዴዎችና አንዳንድ አምራቾች ደግሞ ከሞቃት የአየር ጠባይ ተጠቃሚ እንደሆኑ ተናግረዋል። በሰኔ ወር አጠቃላይ ኢኮኖሚ እድገት በአገልግሎቶች ላይ በ0.4% ጭማሪ የተነሳ ሲሆን ይህም በኢንዱስትሪ ምርት በ0.2% እና በግንባታ በ0.1 ውድቀት በከፊል ተመዝግቧል። ውድ የቻናላችን ተከታታዮች የዛሬ ዘገባችን ይህን ይመስል ነበር። ዕለታዊና ወቅታዊ እንዲሁም ትኩስ መረጃዎች ፈጥነው እንዲደርሰው ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።